አንድ ጊዜ መምህር ወልደ ትንሳኤ የሚባሉ መምህር አሉ። ሞጣ ብሉይና አዲስ ያስተምሩ የነበሩ አሁን አዲስ አበባ ናቸውና ምን ብለው አስተማሩ? በጣም የሚያስደንቅ ነገር ስለተናገሩ ደስ ይለኛል። ያን ልድገመው። በገለባ የተሟሸሙ ምጣድ በእንጨት አይጋግርም። እንዴት ጥሩ ነገር ነው የተናገሩት። እና ቢሉት ሰው ፈዞም ቢያላቸው እያስተማሩና በገለባ ተሟሽታችሁ እኮ ነው አሉ። እንግዲህ በገጠር ትልል እናቶች በገለባ ካሟሹት ያ ምጣድ ሁል ጊዜ በምንድን ነው የሚጋገረው? በገለባ ነው የሚጋገረው። በእንጨት ከተጋገረ ደግሞ በምን ነው የሚጋገረው? እና እናንተ በገለባ ተሟሽታችኋል። ቀለል ይሄ ዘፈን ስላሟሻችሁ ቀለል ያለ ነገር ነው የምትወዱት ይመስለኛል። ነው እንግዲህ ባህሪያችሁን አላውቅም። ቀለል ያለ ይሄ ወሬ ምናምን ሐሜት ስላሟሻችሁ እንደዚህ ያለ ነገር ብዙም ጠጣር ነገር አትሰሙም። ለጋ ይሄ ጥርስ ያላወጣ ልጅ ፍትፍት እንጂ አጥንት መቆርጠም እንደማይችለው ማለት ነው። ፍትፍት ገንፎ ነው የሚበላው እሱ ጥርስ አላወጣም። ቅዱስ ጳውሎስም ለዚህ ነው እዚህ ዕብራውያን ምዕራፍ 5 ላይ ሐሊበ ወጋይኩክሙ ያላቸው። ወተት እግታችኋለሁ ለምን አጥንት መቆርጠም ስለማ ልጆች ናችሁ እያላቸው ነው ማለት ነው። እና እንግዲህ እግዚአብሔር ልቡናውን ያድለን እና መስሎ አስተምሯል። ጌታ ሲያስተምር እንዲህ ብሎ አስተማረ። በደንብ ስሙኝ በሞቴ መጨረሻ ላይ ያስተማረው ትምህርት ነው ይሄ። ለምንድን ነው መጨረሻ ላይ ያስተማረው? መጨረሻ ላይ እመጣለሁ ብሎ በምን ዋጋ እንደምናገኝ የነገረን ነው። ሊሰቀል ሲል ነው ይሄን ትምህርት ያስተማረው። ጥቂት ሲቀረው 2 ቀን 3 ቀን ሲቀረው ሊሰቀል ሲል ያስተማረው የማቴዎስ 20 21 22 23 ያሉትና ደግሞ ሉቃስ 19 20 እነዚህ መጨረሻ ሊሰቀል አካባቢ ያስተማራቸው ትምህርቶች ናቸው። እመለሳለሁ፣ በዚያው አልቀሩም፣ ተመልሼ መጣና ዋጋችሁን ከፍላችኋለሁ፣ ዋጋችሁን እምሰጣችሁ ደግሞ በዚህ ነው። እና ይሄ ማቴዎስ ወንጌል ምዕራፍ 25 ሁሉም የመንግስተ ሰማያት ናቸው። የመንግስተ ሰማያት ዋጋ ወንጌል ተብሎ ነው የሚጠራው። ዋጋ የምናገኘው በዚህ ተሰፍረ ነው። ልክ ይሄ ነው ማለት ነው። እና ይህንን ምዕራፍ ማወቅ መንግስተ ሰማያትን ማወቅ ነው። እና ወበከመ ብእሲ ዘይነግድ ወፀዋ አግብርቲሁ ወወሃቦሙ ንዋዮ ይትገበሩ ቦቱ። ሩቅ አገር እንደሚሄድ ሰው ባሮቹንም ጠርቶ ወጥተው ወርደው ያተርፉበት ዘንድ ገንዘቡን እንደሰጣቸው ሰው መንግስተ ሰማያት ይህችን ትመስላለች ይላል። ታሪኩን በደንብ ያዙት። እንግዲህ ኋላ ሲተረጎምም እንድትይዙት ማለት ነው። ሩቅ አገር እንደሚሄድ ሰው ቅዱስ ዮሐንስ አፈወርቅ ሳምንት እሑድ የሚያስተምረውን የመጽሐፍ ቅዱስ ክፍል ምዕመናን አንብበው ሰንብተው እንዲመጡ ያደርግ ነበረ። ከዚያ በኋላ በደንብ ጥያቄ ተነስቶባቸው እሱ ሲያብራራ እንዲገባቸው ማለት ነው። እናንተ እግዚአብሔር የተመሰገነ ይሁን አታነቡ። አሁን የዛሬውን አንብባችሁት መጣችሁ ቢሆን ኑሮ ንባቡ አያስፈልግም። ንባቡን ትቼ ዝም ብዬ እንደዚህ ያለው እንደዚህ ነው፣ እንደዚህ ያለው እንደዚህ ነው ነበር የሚያስፈልገው። እና አታነቡም። ንባቡንም መንገር ያስፈልጋል። እና አነቡ ባካችሁ። እውነቴን ነው ማለት ነው። አንዳንድ ጥቅስ እንዲሁ ጴንጤ በሚወረውረው አንድ ጥቅስ እየተደናበራችሁ ሁልጊዜ ትልልቅ ትምህርት መማር ሲገባችሁ እናንተን ለመጠበቅ ለነሱ መልስ በመስጠት እኛም ተሰቃይተን መሞት። ሌላ ስንት ምስጢር መነገር ሲገባው እነሱ ደግሞ ብልሃተኞች ናቸው። ለምሳሌ አምና አንዱ እብድ መጥቶ ለታምረ ማርያም ስግደት አይገባም አለ። ሆ አለ እሱ ለሱ መልስ። የሆነ ቀን ደግሞ መጡና ደግሞ ገድለ ተክለ ሃይማኖት ስህተት አለበት ደግሞ ለሱ መልስ። ደግሞ አሁን ምክንያቱም ያለ የቤት ስራ እንዳንቀመጥ ነው። ለ6 ወር አንድ የቤት ስራ ይሰጡናል። በሱ ህዝቡን ስናስረዳ ኧረ እባካችሁ ይሄ እንደዚህ ነው፣ እመቤታችን መድኃኒት ትባላለች ምናምን 6 ወር። ገድለ ተክለ ሃይማኖት እንደዚህ ነው 6 ወር። ነገ ደግሞ ገድለ ክርስቶስ ሰምራ ይላል። የኢትዮጵያ ገድል ተቆጥሮ ላያልቅ ነገር ይመጣና ደግሞ ገድለ ክርስቶስ ሰምራ ስህተት አለበት። ትክክል ናት እናታችን እንደዚህ ናት 6 ወር። እናንተም በምልአት ትምህርት ቢኖራችሁ እንደዚህ ያለውን ነገር መምህራን አልነበረም መልስ የሚሰጡት፣ ራሳችሁ ነበር መልስ የምትሰጡት። ትልልቅ ትምህርት እንድንማር አንብቡ፣ ማወቅ አለባችሁ። ያለ እውቀት አትኑሩ። ክርስትና ድንቁርና አይደለም። መጽሐፍ ቅዱስ የተጻፈው ለእኛ ነው፣ የህይወታችን መዝገብ ነው። እና አነቡ። መንግስተ ሰማያት ህገ ወንጌል ተስፋ እግዚእነ ኢየሱስ ክርስቶስ ባሮቹን ጠርቶ ወጥተው ወርደው ያተርፉበት ዘንድ ገንዘቡን የሰጣቸው ሰው ይመስላል። ቦ ለዘወሃቦ 5 መክሊተ 5 መክሊት የሰጠው ሰው አለ። 5 መክሊት ለሰጠው ሰው ገንዘቡ አለው ማለት ነው። ወቦ ለዘወሃቦ 2 መክሊተ 2 መክሊት የሰጠው ሰው አለ። 2 መክሊት ለሰጠው ሰው ገንዘቡ አለው። ወቦ ዘወሃቦ 1 መክሊተ 1 መክሊት የሰጠውም ሰው አለ። ወለኩሎሙ ለለ አሃዱ በአምጣነ ይክሉ ወሃቦሙ ወነገደ በጊዜሃ ለሁሉም ለእያንዳንዳቸው
በሚችሉት መጠን እንደየአቅማቸው እንደየችሎታቸው ገንዘቡን ሰጥቷቸው ሩቅ ሀገር ሄደ ይላል። ወሆረ ዝኩ ዘሐመሰ መካሌ ነሳ ወተገበረ ቦቶን ወረብሃ ካልአተ ሐመሰ መካሌ 5 መክሊት የወሰደው ሰውዬ የተቀበለው ሰውዬ ወጥቶ ወርዶ 5 መክሊት አተረፈ። ወከማሁ ዛሃደሂ መካሌ ነሳ ዘክሌተሂ መካሌ ነሳ 2 መክሊት የወሰደው ሰው ወረብሃ ቦቶን ካልአተ ክሌተ መክሊተ እነሱም ደግሞ ወጥቶ ወርዶ ሌሎች 2 መክሊቱን አተረፈ። 2 መክሊት የወሰደው ሰው ወጥቶ ወርዶ ሌላ 2 መክሊቶችን አተረፈ። ወዛሐተሰ መክሊተ ነሳ 2 መክሊት የወሰደው ሰው ሐለፈ ወከረ ምድረ ወሀባ ወርቀ እግዚኡ ሄደና መሬቱን ቆፍሮ ጥልቅ አድርጎ ቆፍሮ ሌባ ያታልለኛል፣ ወንበዴ ይቀማኛል፣ አላዋን ነገሥታት ያስጥሉኛል ብሎ የጌታውን ወርቅ ጉድጓዱን ጥልቅ አድርጎ ቆፍሮ ቀበረው። ወምድኅረ ብዙ መዋይል አተወ እግዚኦሙ ለሉ አግብርት ወኀዘ ይትሐሰቦሙ ከብዙ ዘመን በኋላ የነዚህ አገልጋዮች ጌታ ተመልሶ መጣ፣ ይተሳሰባቸውም ጀመር ይላል። ወመጻ ዘሐመሰ መካሌ ነሳ 5 መክሊት የወሰደው ሰው መጣና እንዲህ አለ። ወአምፃ ካልአተ ሐመሰ መካሌ ሌሎች 5 መክሊቶችን አትርፎ ይዞ መጣና አኮኑ እግዚኦ ሐመሰ መካሌ ወሀብከኒ 5 መክሊት ሰጥተኸኝ አልነበረምን? ወናሁ ሐመስ መካሌ ዘረባይኩ ቦቶን ሌሎች 5 መክሊቶች ያተረፍኳቸው እነሆ አንተ 5 መክሊት ሰጥተኸኝ ነበር፣ እኔ 5 ጨመርኩበት አለ። ከዛ ጌታ ምን አለው? ወይቤሎ እግዚኡ ኦ ገብር ኄር ወገብር ምእመን ዲበ ውሁድ ምእመነ ኮንከ ወዲበ ብዙ እሰይመከ አንተ በጎ አገልጋይ በጥቂቱ ታምነሃል እና በብዙህ እሾመሃለሁ። በውስተ ፍስሐሁ ለእግዚእከ ወደ ጌታህ ደስታ ግባ አለው ይላል። ወመጻ ዝኩ ዘክሌተ መካሌ ነሳ 2 መክሊት የወሰደው ሰው መጣ። አኮኑ እግዚኦ ክሌተ መካሌ ወሀብከኒ 2 መክሊት ሰጥተኸኝ አልነበርክምን? ወናሁ ካልአት ሐመስ መካሊ ዘረባይኩ ቦቶን እነሆ ያተረፍኩባቸው ሌሎች 2 መክሊቶች አሉ ብሎ 4 አስረከበ። ኦ ገብር ኄር ወገብር ምእመን ዲበ ውሁድ ምእመነ ኮድከ ወዲበ ብዙ እሰይመከ አንተ በጎ ባሪያ በጥቂቱ ታምናሃልና በብዙ እሾመሃለሁ። በውስተ ፍስሐሁ ለእግዚእከ ወደ ጌታ ደስታ ግባ ይላል። ወመጻ ዝኩ ዘሃደ መክሊተ ነሳ አንዲት መክሊት የወሰደው ሰውም መጣ ይላል። አምር ከመድሩክ ብእሲ አንተ ተአርር እማበኢ ዘራይከ ታስተጋብ እማበኢ ዘረውከ እኔ አንተ ያልዘራኸውን የምታጭድ ያልበተንከውን የምትሰበስብ ጨካኝ ንጉሥ እንደሆንክ አውቄአለሁ። ፈሪሄ ሆርኩ ወከረይኩ ምድረ ወሀባይኩ መክሊተከ ፈርቼ ነገሥታት አላዋን ነገሥታት ቢነሱብኝ፣ ሌባ ቀጣፊ ቢያታልለኝ፣ ወንበዴ ቢቀማይ ብዬ ፈርቼ ገንዘብህን መሬቱን ጥልቅ አድርጌ ቆፍሬ ቀብሬዋለሁ። ናሁ መክሊትከ 1 መክሊት እችትልህ አለው። ኦ ገብር ሐካይ ወገብር እኩይ አንተ ሰነፍ ክፉ ባሪያ ተአምረኒኖ ከመአነ ድሩክ ብእሲ እኔ ክፉ ሰው እንደሆንኩ ታውቀኛለህን? ዘአአርር ማበኢ ዘራይኩ ያልዘራሁትን የማጭድ ዘአስተጋብ ማበኢ ዘረውኩ ያልበተንኩትን የምሰበስብ እንደሆንክ ታውቀኛለህን? እምያግባይከ ወርቄ ውስተ ማዕድየ እንደዚያ ከሆነ ገንዘቤን አትመልስም ነበርን? ማስተገበርክዎ እኔ ወጥተው ወርደው ለሚሰሩ ሰዎች ሰጥቼ ለምን አላስተርፍበትም ነበረ አለ። ንሱ ዘንተ መክሊተ ወሀብዎ ለዘቦቱ 10 መክሊተ ይሄንን የዚህን ክፉ ባሪያ 1 መክሊት ወስዳችሁ 10 መክሊት ላለው ጨምሩለት። እስመ ለዘቦ ይሁብዎ ላለው ይጨመረዋልና ወለዘስ አልቦ መኒቦ ያሃይድዎ የሌለውን ግን ያኑ አንዱን ይወስዱበታል። ዋውፅእ ወለዝንቱ ገብር ሐካይ ውስተ ጸናፌ ጽልመት ሀባሃሎ ብካይ ወሐቀየ ስነን ይህን ክፉ ባሪያ ወስደው ጽኑ ጨለማ ጥርስ ማፋጨት ወዳለበት ክፉ ስቃይ ወዳለበት ቦታ ጣሉት ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። ይሄ ንባቡ ነው። እንግዲህ አሁን አንዴ እናንተ ትነግሩኛላችሁ እየጠየቅኳችሁ
መንግስተ ሰማያት ምን ትመስላለች? ኢሳይያስ ወዶ አይደለም ይሄ ህዝብ ደነቆረ ያለ ደንቀወ ዘኒሆሙ ኦራይንቲሆሙ ገዝፋ አልባቢሆሙ ከመይት መየጡ ሀበ እግዚአብሔር ወይሳሃሎሙ እግዚአብሔር ተመልሰው ይቅር እንዳይላቸው ይሄ ህዝብ ጆሮው ደነቆረ፣ አይኑ ታወረ፣ ልቡ ደነደነ ብሏል። ስሙ እንጂ ጎበዝ። መንግስተ ሰማያት ምን ትመስላለች? ሩቅ አገር የሚሄድ በሉ አንድ ጊዜ ባሮቹን ጠርቶ አትርፉበት ብሎ ምን የሰጠ ሰውን ትመስላለች? ገንዘቡን የሰጠ ሰው ትመስላለች ይላል። እሺ ስንት ባሮች አሉት ሰውየው? ሶስት። ለአንዱ ስንት ሰጠው? ለአንዱ ስንት ሰጠው? አንድ ሰጠው። ለሁሉም እንደምላቸው ሰጣቸው፣ እንደየአቅማቸው ሰጣቸው። እሺ ሰውየው ተመልሶ መጣ። መቼ ነው የመጣው? ከብዙ ዘመን በኋላ። ምን አረጋቸው? መጥቶ ተሳሰባቸው። እሺ 5 የተቀበለው ስንት አተረፈ? 2 ያተረፈው 1 ያተረፈው 1 5 የተሰጠው ሰውዬ 5 ሲያተርፍ ስንት ይኖረዋል? 2 ያተረፈው 2 ሲያተርፍ ስንት ይኖረዋል? 1 ያተረፈው ምን አደረገው? ቀበረው። እሺ 5 ያተረፈውን ምን አለው? ምን አላችሁ? በጥቂቱ አምናሃልና በብዙ ሾመሃለሁ። 2 ያተረፈውንስ በጥቂቱ አምናሃልና ከዛ መጨረሻ ላይ ምን አለው? ወደ ጌታ ደስታ ግባ። ያኛው ምን አለው? የዚያኛው ደግሞ ምንድን የተባለው? አንድ አትርፍ ያለው ምክንያቱም ቢጠፋብህ ብዬ እችኑ ጠብቄ አምጥቼልሃለሁ ሲል ምንድን ነው ያለው? ገብረ ሐካይ ብሎ ምንድን ነው ያለው? ለምን ምን ባረክ ነበር ያለው? ገንዘቤን ወደ ሳጥኑ በመለስከው፣ ለሌላ ሰጥቼ ስራ አሰራበት ነበር ይላል። ስለ ቃሉ በድጋሚ እግዚአብሔር ስሙ የተመሰገነ ይሁን። እሺ ትርጉሙን ነግሬያችሁ ትምህርቱ ባጭሩ ያልቃል። ረጅም ሰዓትም አንወስድም። በእውነት እግዚአብሔር ባወቀ። ሩቅ አገር የሚሄደው ሰው ማን ነው? ክርስቶስ ነው። ሩቅ አገር የሚሄደው ሰው ክርስቶስ ነው። ሩቅ አገር የተባለ ሰማይ ነው። ወደ ሰማይ ያረገው እርገቱ ነው። ሩቅ አገር የሚሄድ ሰው ያለ ገንዘብ መስጠቱ የሀብትና የጸጋ ባለቤት መሆኑን ያጠይቅለታል። ጠርቶ ሰጣ። እሱ ጠርቶ የሰጠው ገንዘብ መስጠቱ እሱ አሳየ ሕይወት መዝገበ ረድኤት መጻላ ድህኖ ይላል ቅዱስ ያሬድ። አሳየ ሕይወትን ዋጋ አድርጎ የሚሰጥ መዝገበ ረድኤት ሁሉ ከሱ የሚገኝ እሱ ሰውን ለማዳን መጣ። ክርስቶስ ወሃቤ ሀብታት ነው። ተቀባይ አይደለም፣ ነሳኢ አይደለም፣ ሰጭ ነው። ለዚህ ነው ቃል ሥጋ ኮነ ወሐደረ ላዕሌነ ወሪነ ስብሐቲሁ ከመ ስብሐተ አሐዱ ወልድ ዋሕድ ለአቡሁ ዘምሉ ጸጋ ወጽድቀ ያለው። ጸጋና ክብርን ሞገስን የተመላ ነው ይለዋል የዮሐንስ ወንጌል ምዕራፍ 1 ላይ ጸጋና ክብርን የተሞላ ነው ማለት ጌትነት፣ ክብር፣ ሀብት፣ ጸጋ ገንዘቡ ነው። እንደ ነቢያት እንደ ሐዋርያት ለምኖ የሚቀበል አይደለም። የሀብት ባለቤት ነው እሱ። ኢሳይያስም ሲናገር ዘስልጣኑ ዲበ መትከፍቱ ያለው ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ አለቅነት በጫንቃው ላይ ይሆናል ያለ ጌትነት፣ ኃይል፣ ስልጣን ገንዘቡ ነው ማለት ነው። አንድ ሰው ከሌላ ጫንቃ ማለት የራስ ነው። ትከሻ የራስ ኃይል ነው። ኃይል ገንዘቡ ነው። ኃይል በትከሻው ነው ማለት የራሱ ነው። አይለምንም፣ ከአብ አይለምንም፣ ከመንፈስ ቅዱስ አይለምንም። ራሱ የባህሪ አምላክ ነው ማለት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሀብት በመስጠቱ አምላክ መሆኑን ከምናስረዳበት መካከል አንዱ ነው። ቅዱስ ቄርሎስ ደጋግሞ ክርስቶስ አምላክ አይደለም አምላክ ነኝ ብሎ መቼ አስተማረ የሚሉ መናፍቃንን መልስ ሲሰጣቸው ደጋግሞ የሚነግራቸው ክርስቶስ ሀብት እንዴት ሊሰጥ ቻለ? ቤተ ክርስቲያንንስ እንዴት ሊመሰርታት ቻለ? ቤተ ክርስቲያንስ የእግዚአብሔር ናት ወይስ የፍጡር ናት? የእግዚአብሔር ናት። ክርስቶስ የቤተ ክርስቲያን አምላክ ከሆነ እንግዲያው ቤተ ክርስቲያን የእግዚአብሔር ስለሆነች ምን አለ? ክርስቶስ እግዚአብሔር ነው። ክርስቶስ እንዴት ክህነት ሊሰጥ ቻለ? እንዴት ስልጣን ሊሰጥ ቻለ?
እንዴት በአጋንንት ላይ ስልጣን ሊሰጥ ቻለ? እንዴት ሙት አንሱ ብሎ ስልጣን ሊሰጥ ቻለ? እንዴት ድውይ ፈውሱ ብሎ ስልጣን ሊሰጥ ቻለ? እንዴት ኃጢአትን የመስራትና የማሰርና የመፍታትን ስልጣን ሊሰጥ ቻለ? ይሄንን ነቢያት አላደረጉትም፣ ሐዋርያት። ማንም ሰው ኃጢአትን የመስራትና የማሰርና የመፍታት ስልጣን ሊሰጥ አይችልም። እንግዲያው ክርስቶስ ሀብት ነው። ይኸውላችሁ በእኔ የሚያምኑትን ዛቲ ተአምር ትተለወሙ ለእለ ያምኑ በስሜ ማርቆስ 16 ላይ በስሜ የሚያምኑትን ይቺ ምልክት ትከተላቸዋለች አለ። ምን ይላሉ አለ? ድውይ ይፈውሳሉ፣ እሺ፣ ሙት ያነሳሉ፣ አጋንንትን ያወጣሉ፣ ለምጻሙን ያነጻሉ። በማን ስም? በሱ ስም ማለት ነው። በሱ ስም። በፍጡር ስም ተአምራት ማድረግ ፈጽሞ አይቻልም። ፍጡርም ተአምር የማድረግ ሙት የማንሳት ኃጢአት የማስተስረይን ስልጣን ሊሰጥ አይችልም እና ክርስቶስ ሀብት እንዴት ሊሰጥ ቻለ? እንግዲያውማ ተመልከቱ፣ ሀብት ከእግዚአብሔር የሚገኝ ከሆነ ክርስቶስም ሀብት ሲሰጥ ከተገኘ እንግዲያው ክርስቶስ የሀብት ባለቤት እግዚአብሔር ነው ይላል። እመቦ ዘኃጥአ ለጥበብ ይላል ያዕቆብ። ጥበብን ያጣት ሰው ቢኖር ይሳል እምኀበ እግዚአብሔር አቡኃ ለምሕረት። ተመልከቱ፣ ጥበብን ያጣ ሰው ካለ ሁሉን ከሚሰጥ የምሕረት አባት ከሆነ ከእግዚአብሔር ዘንድ ይለምን ይላል ያዕቆብ ምዕራፍ 1 ቁጥር 17 ላይ ካለ ጥበብን ያጣ ሰው ካለ ሁሉን ከሚሰጥ የምሕረት አባት ከሆነ ከእግዚአብሔር እስመ ኩሉ ሀብት ሰናይ ወኩሉ ፍጹም ዘምላዕሉ ውእቱ፣ በጎ ሀብት ሁሉ ከሰማይ ነውና ይላል። በጎ ሀብት ሁሉ ከሰማይ ነው። ስለዚህ ጥበብን ያጣ ሰው ፍጡርን ሳይሆን እግዚአብሔር ነው መለመነው ያለበት። በጣም መልካም። እንግዲያው ምን አደረገ? አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ ስትመለከቱ እንዲህ የሚል ቃል ታገኛላችሁ። ንሕነሰ ነአምር ከመ መጽአ ወልደ እግዚአብሔር ወወሀበነ ልበ ከመ ናእምሮ ለእግዚአብሔር በጽድቅ ዘውእቱ እግዚአብሔር ዘበአማን። ተመልከቱ፣ እኛስ የእግዚአብሔር ልጅ እንደመጣ እግዚአብሔርን እናውቅ ዘንድ ልብን እንደሰጠን እናውቃለን ይላል። እኛስ የእግዚአብሔር ልጅ እንደመጣ እግዚአብሔርን እናውቅ ዘንድ ልብ እንደሰጠን እናውቃለን። አሁን ተመልከቱ፣ መዝሙር 50 ላይ ስታነቡ እንዲህ የሚል ቃል ታገኛላችሁ። ልበ ንጹሐ ፍጥር ሊተ እግዚኦ መንፈሰ ርቱዐ ሐድስ ውስተ ከርሥየ። አቤቱ ንጹሕ ልብ ፍጠርልኝ ይለዋል። ማን ነው እንደዚህ የሚለው? እግዚአብሔርን ነው። ዳዊት ልብ ፍጠርልኝ ያለው እግዚአብሔርን ነው። ዳዊት እግዚአብሔርን ልብ ፈጥርልኝ ካለው ልብ የመስጠት ስልጣኔ እግዚአብሔር ስለሆነ ነው። እንደዚያ ከሆነ ክርስቶስ መጣና ልብ ሰጠን አለ። እንግዲያው ክርስቶስ እግዚአብሔር ሰብሰ ይሬኢ ገጸ ወእግዚአብሔር ይፈትን ልበ ወኩልያተ። አንደኛ ሳሙኤል ምዕራፍ 16 ላይ ሰው ፊትን ያያል፣ እግዚአብሔር ግን ልብና ኩላሊትን ይመረምራል ተብሎ ተጽፏል። ሰው ፊትን ያያል፣ እግዚአብሔር ልብና ኩላሊትን ይመረምራል። ልብ በሉ። ሳሙኤል ምን አለ? ልብና ኩላሊትን የመመርመር ስልጣን ያለው እግዚአብሔር ነው አለ። አንድ። ከዚያ ቅዱስ ዳዊት ደግሞ አቤቱ ልብ ፈጠርልኝ አለ። ሁለት። እንግዲህ ልብ የመስጠት ልብ የመፍጠር ስልጣን ያለው እግዚአብሔር ነው። እንደዚያ ከሆነ ክርስቶስ መጥቶ ልብ ከሰጠ ክርስቶስ ልብን የሚመረምረው ያ ቀዳማዊ አምላክ ነው ማለት ነው። ይህንን ለማስረዳት ነው ገንዘብ ሰጥቶ ሄደ ማለት ወሃቤ ሀብታት ነው ማለት ነው። አረገ ውስተ አርያም ፄዊወከ ፄዋ፣ ምርኮን ማርከህ ወደ ሰማይ አረክ ወወሀብከ ጸጋከ ለእጓለ እመሕያው፣ ለሰው ልጆችም ሀብትን ሰጥተህ ወደ ሰማያት ወጣህ አለው። አሁን ዳዊት እንዲህ ብሎ የተናገረለትና መዝሙር 67 ላይ ማቴዎስ ወንጌል ምዕራፍ 25 ላይ ያለው አንድ ነው። ወፀዋ አግርቲሁ ወሀቦሙ ወበከመ ብእሲ ዘይነግድ፣ ሩቅ አገር እንደሚሄድ ሰው አለ። ቅዱስ ዳዊት ደግሞ ምን ብሎ ተገለጠለት? አንተ ደግሞ ምርኮን ማርከህ ወጣህ። ምንድን ነው የማርከው? ልበ አሕዛብን ማረከ፣ ልበ ሐዋርያትን ማረከ፣ ነፍሳትን ከሲኦል ማረከ፣ ምድርን ካጋንንት ነፃ ወጣ። ወወሀብከ ጸጋከ ለእጓለ እመሕያው፣ ለቤተ ክርስቲያን ለሐዋርያት ሀብትን ሰጥተህ አረግህ አለው ቅዱስ ዳዊት። አላችሁ እንዴ? እግዚአብሔር ከሁላችሁም ጋር ይሁን። ያ የሰው ልጅ ስልጣን የሰጠው ሩቅ አገር የሄደው እርሱ ክርስቶስ ነው። እንግዲህ ክርስቶስ ሀብትን ሰጠ። ክርስቶስ አምላክ ነኝ ብሎ የተናገረበት እስቲ አንድ መጽሐፍ አንጡ ይላሉ። ይህ ሀብት ሲሰጥ ሀብት የመስጠት የማን ነው? ሕይወት የመስጠት ምን ማለት ነው? ክርስቶስ ስለ ራሱ የተናገረ በቃሉና በተግባር ነው። በቃሉ እኔ የአብ ቃል ነኝ፣ የአብ ልጅ ነኝ፣ ከአብ ጋር ቅድምና የነበረኝ ነኝ፣ አብርሃም ሳይወለድ የነበርኩ ነኝ፣ ትንሣኤና ሕይወት ነኝ፣ እንዲህ ብሎ ይናገራል። በተግባር ደግሞ ሙታንን በቃሉ ይቀሰቅሳቸዋል። በቃሉ ከመዚህ የእግዚአብሔር እያለ እንደ ነቢያት ሳይሆን ራሱ ሕግ ሲሰራ እግዚአብሔር እንዲህ ብሏችኋል ብሎ እንደ ሙሴ ሳይሆን ምን እያለ አንሰ እብለክሙ እኔ ግን እላችኋለሁ እያለ እንደ ባለስልጣን እንደ ጌትነቱ የሚያስተምር
የባህሪ አምላክ ነው እሱ። አሁን ሀብት በመስጠት አምላክነቱን ገለጠ። ይሄ ሰጥቶት የሄደው ለቤተክርስቲያን ሰጥቷት የሄደ ሀብት ነው። 5 መክሊት የሰጠው አለ፣ 2 መክሊት የሰጠው አለ፣ 1 መክሊት የሰጠው አለ። ለሁሉም እንደ አቅሙ ሰጠው። አንድ ቃል ልንገራችሁ፣ ለሁሉም እንደምኑ ሰጠው? እንደ አቅሙ። እንደ አቅሙ ሰጠው የሚለው ምንድን ነው የሚያስደንቀው? የእግዚአብሔር ቸርነት ምን ያህል እንደሆነ እንድታውቁ ነው። ክርስቶስ ለመንግስተ ሰማያት መስጠትና ሲኦል ለመስደድ ለፍርድ በመጣ ጊዜ ሰውን የሚጠይቀው በሌለው ነገር ሳይሆን ባለው ነገር ነው ብለው ይተረጉማሉ ሊቃውንት። በምኑ ነው የሚጠይቀው? ባለው ነገር። ባለህ ነገር ምን ሰራህበት ነው። በሌላ አትጠየቅበትም። የያዝካት ነገር ግን ጫማ ሰፊ ከሆንክ በጫማ ሰፊነት ይጠይቃል ክርስቶስ ማለት። የባጃጅ ሹፌር ከሆንክ በባጃጅ ሹፌርነት ይጠይቃል። ፖሊስ ከሆንክ በፖሊስነት ይጠይቃል። በሌለህ ነገር ቄስ ብትሆን ኑሮ፣ መነኩሴ ብትሆን ኑሮ፣ ባይታዊ ብትሆን ኑሮ፣ ዋሻ ብትቀመጥ ኑሮ አይጠይቅም። የተቀመጥክባት ቦታ እሷ መክሊትህ ናት ነው። ሱቅ የምትሸጥ ከሆነ እሱ መድኃኒት የት ካለ መድኃኒቱን ቾኩን ቀርሰ ክኒን አድርገህ ካልሸጥክበት፣ ቅቤ የሚሸጥ ነው ሰው ሙዝ ካልቀላቀለበት፣ እያንዳንዷን ነገር በስፍር አባይ ሚዛን በእግዚአብሔር ዘንድ አስጸያፊ ነው ይላል ሰሎሞን። በተቀመጥክባት ቦታ ሰፍሮ መንግስተ ሰማያትን ይሰጣቸዋል። ይሄ ያስፈራል ወይስ ደስ ያሰኛል? ደስ ያሰኛል እንጂ። በአቅማችን መንግስተ ሰማያትን ለክቶ የሚሰጥ ደግ አምላክ መሐሪ እሱ ነው። እንደ አቅማችን እንጦንስን እንዳቅሙ፣ እኔንም እንዳቅሙ፣ ገብረ ስላሴንም እንዳቅሙ፣ ወለተ ስላሴንም እንዳቅሙ፣ ማንንም እንዳቅሙ ነው ክርስቶስ። ያለ አቅሙ ያልዘራውን አያጭድም። እንዲሁም ያልዘራውን ካጨደም ሌላ ነው የሚያጭደው። እሱን እነግራችኋለሁ። ክርስቶስ ያልዘራውን አያጭድም። ያለ አቅማችን አይጠይም። በአቅምህ ግን ይጠይቀሃል። አቅማችን ግን ተጠቅመነዋል ወይ ነው። አንድ ይሄን ያዙ። ሁለተኛ ለሁሉም እንደ አቅሙ ሰጠው ማለት ምን ማለት ነው? መክሊት የሌለው ሰው የለም ማለት ነው። ይህን ማወቅ አለባቸው። መክሊት የሌለው ሰው የለም። መክሊት ማለት ሀብት ጸጋ ነው። ለጊዜው ገንዘብ ነው መክሊት የሚባለው 600 ዲናር የሚዘረዘር ነው። ምናልባት ወደ 1575 ሸክል ወይም ሰቅል ሊዘረዘር ይችላል። በእስራኤል ብር አንድ ዲናር አንድ መክሊት ወደ 42.5 ኪሎ ግራም ሊመዝን ይችላል። በሚዛን ሲመዘን ማለት ነው። እንደዚህ አይነት ገንዘብ ነው። የገንዘብ ሚዛን ነው። ትልቅ የሚመዝን መክሊት ነው። ወርቁን ወቄት ደግሞ አንድ መክሊት 1700 ወቄት ወርቅ ሊሆን ይችላል። ወቄት እንግዲህ እንደዚህ ነው መለኪያው። ወቄት ይሄ ነው አይደል? አታውቁም? ወቄት የከተማ ሰው ብዙ አይገባውም። ገጠር ግን እኔ ገጠር ስላደኩ ይገባኛል። እናቶቻችን አንድ ወቄት አሻቦ አበድርኝ ይላሉ። አንዱ እስከምትገዛ ቅዳሜ ገበያ እስከሚመጣ በዚህ ሙሉ ማለት ነው። አንድ ቁንጥር አሻቦ ተዋውሰው ጫውን ነው አሻቦ የሚለው። ይችን ተበድረው ነው የሚኖሩ እናቶቻችን። ዛሬ ችግር ነው በጣም። አፍረትም የለም። ድሮ ድህነት አያሳፍር ምን የለ በቃ እንደዚህ ነው የሚኖሩት ተደጋግፎ። ስለዚህ እንዲህ ያለ መክሊት ማለት ገንዘብ ነው። ክርስቶስ ጸጋ ያልሰጠው ሰው የለም። ማንም ሰው እዚህ ውስጥ ያለው ሰው በሙሉ በአጠቃላይ መክሊት አለው።